ባረከኝ ዩሲ እግዚአብሔር ባረከኝ። ለምን እኔ እዛ ጋር ሙቭ ባላረግ ኖሮ እኔ እዛ ጋር እኝኝ እያልኩ ያንን ትዳር ብኖር ኖሮ እኔ እዛ ጋር ወይ ራሴን አጥፍቼ ቢሆን ኖሮ ምን ነበር ዛሬ? ምንም እረሳለሁ። ለአንድ ለሁለት ቀን አጀንዳ ሆናለሁ። ቤተሰብን ቢያዝን ለተወሰነ ቀን ነው። ታልፊያለሽ እናቴ ታልፊያለሽ። አንቺ ነሽ ስለራስሽ ማሰብ ያለብሽ። እኔ አሁን የቀነው ቤተሰቦች በጣም አንጀቴን የሚነኩኝ ምንድን እኛ ማለት ነው ደስታችንን ተናግረን ሳንጨርስ በቃ የውስጣችንን ደስታ ተናግረን ሳንጨርስ ችግር ነው የሚያገኘን፣ ችግር ማለት ነው። እና እህታችን አመት አካባቢ አመት ሆነው እንዲሁም እኔ ዱት አድርጌው ነበረ፣ እንዳጋጣሚ አውርጄው ነበረ እና ምን አለች? በቃ በጣም ባለጌ የሆነ ባል፣ የሚያንገላታኝ፣ የሚያንከራትተኝ፣ የሚያሰቃየኝ ባል ነው ያገባሁት። የመጀመሪያ ባሌ አረብ ሀገር ሰርቼ ተንከራትቼ እቃዬ ጭኜ ሁሉን ነገር ጨርሼ ሂጄ አለች። ግን እሱ የሚያሰቃየኝ ጭራሽ ዱላ ሁሉ ተጋበዘኝ እና ማንም አይመለከተውም ቤተሰብም አይመለከተውም ብዬ ሙቭ አድርጌ ወክ አድርጌ ጥዬ ወጥ ልጄን ይዤ እና እግዚአብሔርም እንደ ሰው አይደለም። እናቴ ድንግል ማርያምም ማለች እንደ ሰው አይደለችም። የተሻለውን ሰጠኝ። እንባዬን የሚያብስ እንደ እናት እንደ አባት ተንከባክቦ የሚይዝ እንባዬን የሚያብስልኝ ሰጠኝ። ክብር ምስጋና ይድረሰው ለሱ ብላ ሙሉ ቪዲዮ ነው። እንደውም ቲክቶክ ላይ ካያችሁት ማለት ነው 13 ደቂቃ ቲክቶክ ላይ ዩቲዩብ ላይ አይደለም ቲክቶክ ላይ ነው የለቀቀችው የነበረ። ይሄንን እንትኗል በቀነኒ ዙሪያ የቀነኒ ፍትህ በሚለው ዙሪያ ነው ለቀነኒ ነው የሰራችው ለዛውም። ስለዚህ ይቺ ልጅ ቀረች እንጂ ፍትህ ሳይገኝላት ልጅቷ ቀረች። እኔም እንደ ቀነኒ ነበረ ሆነው ሙባርጌው ባልወጣ ነሩ። አሁን ወጥቼ ነው ተንከባክቦ ምን በላሽ ምን ጠጣሽ ምን ላይ ተኛሽ ብሎ የሚይዝ ነው እየሰጠኝ ብላ በጣም በቃ አስገረማኝ ነበረ ስትናገር። ዛሬ ግን ይኸው እንዳያችሁት ነው ኢትዮጵያ ገባች፣ ጨርሳ ገባች ሀገሯ። እንዳልነበረ ጠበቃት ማለት ነው ኑሯ። እስኪ አዳምጧት፣ እስኪ ያልሰማችሁት እስኪ አዳምጧት ምን እንደምትልኝ አልውልም። ምክንያቱም አንድ ያለኝ አባት እሱ ነው። እኔ ምድራዊ ነገርን ምድራዊ እናት አባትን ወንድም እህትን ማንም ጤዛ ነው። ማንንም የሰው ልጅ የሚባለውን አካል ተስፋ ማድረግ አልችልም። እኔ ተስፋዬ ክርስቶስ ነው። ተስፋዬ ነገን ብዙ ነገር እንትን የምለው በአምላኬ ነው። እናቴ ወላዲተ አምላክ ነች እና ሁሌም ስጠራው የማይርቀኝ አባቴ ቅዱስ ገብርኤል ነው። የኔ ተስፋዎች እነዚህ ናቸው። እና ሰው ስትሆኑ ግን አንዳንዴ ይከብዳችኋል። ሰው ስትሆኑ ደግሞ በቃ ድካሙ አለ ጋይስ። እንግዲህ ለብዙ ዓመታት ስትሰሩ ታውቁታላችሁ። ይህን ማወራውን ነገር የምትረዱኝ ሰዎች ትረዱኛላችሁ። እና መቼ ነው እኔ የእረፍት እንጀራ የማገኘው? ጌታ ሆይ ምንድን ነው ለእኔ አልተፈቀደም እንዴ? ምንድን ነው? የቱ ጋ ነው የኔ ቋጠሮ? የቱ ጋ ነው መፈታት ያለበት? መቼ ነው እኔ እነሰው ነው ነገሮች ተስተካክለውልኝ ምናምንም ኦ ማይ ጋድ በጣም ይቅርታ፣ የእውነት ስሜታዊ ሆንኩ። ማለት አንዳንዴ ይከፋችኋል ትታችሁ። እኔ በጣም ብዙ መከራ አይቼ ነው ያደግኩት። በእናት አባት እጅ አላደግኩም። እኔ እናትን ፍቅር አላውቅም ምናምን እና ብዙ መስዋዕት በብዙ መንከራተት ውስጥ ስላደግኩ ላይፍ ለምንድን ነው እንደዚህ እኔ ላይ የበረታው ብዬ በጣም ነው ከእግዚአብሔር ጋር አንዳንዴ ግብ የምገባው። በእርግጥ እሱ ለእኔ የተሻለውን ያውቃልና ብቻ አስቡት። ልትመጡ ተዘጋጅታችሁ የሆነ ነገር ይጠብቀኛል ብላችሁ ምናምን ብዙ ነገር ስላችሁ ስትመጡ እዚህ ያለው ነገር ቀዳሜጅ እንዳልሆነ ሆኖ ሲጠብቃችሁ እግዚአብሔርን ማወቄን አሁን ምን ጠቀመኝ? ከዛ ራሴን በቃ ነፃ አደረግኩኝ። እግዚአብሔር አንተ የተሻለውን ታውቃለህ አልኩኝ። ራሴን ነፃ አደረግኩኝ። በቃ እግዚአብሔር መልካም ነው። አንተ ለእኔ የተሻለውን ታውቅልኛለህ። በቃ ብቻ አንተ ኑር፣ ላልቅስ ብቻ አንተ ኑር። ምናልባት እንባዬ ደርቆ የምትደርስም ከሆነ የዛን ሰዓትም ቢሆን እጠብቅሃለሁ። ምናልባት በነገሮች ሁሉ ተስፋ ቆርጬ ምንም ነገር የለም ብዬ በዛን ሰዓት ደምድሜ መደምደሚያ ላይም ከመጣ ጌታ ሆይ በዛም ሰዓት እጠብቃለሁ ብዬ
በቃ ንግግሬን ከአምላኬ ጋር አረኩኝና በቃ ራሴን አረጋጋው ምናምን። ያው እንዳያችሁት መጥቼ እቴ ጋር አረፍኩኝ ምናምን እና በቃ ብዙ ሰው እንትን አለ። ያው የእሱ ቤተሰቦችም ሽምግልና ምናምን ነው ያለው። ትዳር የሴት ልጅ ትዳር አንዴ ነው ይባላል። አንዴ ነው መጀመሪያ ተቀናት በኋላም ይቀናታል ይባላል። ገብቷቸዋል። አሁን አንዳንድ ሴቶች የተሻለ ከዚህ የተሻለ እናገኛለን ብለው የሚያስቡ ሰዎች አሉ። ጊዜያዊ ነው። ወንድ ልጅ በተለይ እየላክሽለት ብር ካገኘ የማይቀየር ማንም የለም። እኔ በጣም ነው ያዘንኩት። በጣም የመጨረሻ ማለት ነው። የዚህን ያህል እንደዚህ ለምንድን ነው እንደዚህ በእኛ ፈተና የመጀመሪያ ትዳሯ ፌል አደረጋለች፣ አልሆነም ማለት ተሰቃየው ታውኩታለች። አሁን ደግሞ የምትመካበት አስቡት ጋይስ፣ የምትመካበት የመሰከረችለት በአደባባይ ነው እኮ የመሰከረችለት። በቃ መጀመሪያ ቀነኔን መጀመሪያ ብትሆን ኖሮ መጀመሪያ አልፈልግም ብላ ፈንግላ ብትሆን ኖሮ አትሞትም ነበረ። እኔ ከዛ መከራ ወጣው፣ ፈንግየው ወጣው፣ ዳንኩኝ፣ እግዚአብሔር ይመስገን፣ ክብሩን እሱ ይውሰድ ብላ ነበር የመሰከረችለት። አትመስክሩ ለወንድ ልጅ። ወንድ ልጅ ማለት ሙቶ አፈር ካለበስ አይታመንም። እኔ አሁን የ3 ልጆች 4 ልጆቼ አባት አለ። እሱን አላምነውም፣ መቼም አላምነውም። ማለክለትም ብር ለምንድን ነው ምልክለት? እሱ እንደፈለገው እንዲሆን የሰው ፊት እየገረፈኝ ለልጆቼ መላክ ያለብኝ መሆን ያለበት ይሆናል እንጂ ለምንድን ነው ሴቶች በሙሉ ብራችሁን ወይ ከብራችሁ አልሆናችሁ ወይ ከሰውየው አልሆናችሁ? እሷ እኮ የላከችለትን ብር በሙሉ ነው ሱስ ላይ ያዋለው ማለት ነው። በሙሉ ሱስ ላይ አውሎታል ነው ያለችው። አይታችሁ ክፍል 1 ክፍል 2 ብላ ነው የለቀቀችው። ያ ደስታዋ አመዳም ቤት እኮ ሆና የምትሰራው ቪዲዮ ፍርቅርቅርቅ እያለች እየተደሰተች የምትሰራው ቪዲዮ ዛሬ የለም። ከፊቷ ላይ እንባ እንጂ ደስታ የለም። ስለዚህ ቲክቶክ ላይ አስቸገራችሁኝ ባልሽስ እያላችሁ ብዬ ነው አንድ ላይ ጠቅልዬ ልመልስ ብላ ይሄው ሁሉም ነገር ተናገረች። በቄስ አስለመነኝ፣ በሽማግሌ አስለመነኝ አለች። ሱሱ ይበልጥበታል ከልጁ ከኔ ተትዳሩ ሱሱ በለጠበት። ስለዚህ የሰራሁትን ብር አጥፍቶ ጠበቀኝ አለች። እህቶቼ ትምህርት ይሆናችሁ እስቲ፣ ሁላችንም ትምህርት ይሆነን። ታው እንማር። እነዚህ ሰዎች መጥተው ሚዲያ ላይ የሚናገሩት ለሰብስክራይብ ለብቻ አይደለም፣ ትምህርት እንዲሆናችሁ ብለው ነው። ለኛ ትምህርት እንዲሆነን ነው። ቤተሰብ በተለይ ወጣቶች ወንድ አትመኑ ባካችሁ። ለማንኛውም ለሷ ኸይሩን ነገር ይግጠማት፣ ፈጣሪ ነው የተሻለውን ነገር ይስጣት። እንቧን የሚያብስ ነገር ይስጣት። እውነት እንቧን የሚያብስ ነገር ይስጣት። ከእናት ከአባት እኮ አላደኩም ማለት ተንገላትቼ ነው ያደኩ አለች። በቃ እኔ በቃ እንደዚህ ያለውን ነው ፈተና የሚበዛበት የሚወቅረው ማለት ነው። ፈጣሪ እንግዲህ ምክንያት ይኖራል ሁሉም ነገር። ቤተሰቦቼ አብራችሁኝ ስለቆያችሁ ስላዳመጣችሁኝ አመሰግናለሁ። እጅግ በጣም አመሰግናችኋለሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ አበረታቱኝ እላችኋለሁ። ሰላም ሁኑልኝ። ባይ ባይ።